የፓንዶራ ስልክ ቆሻሻ ነው ያለሽ ማን ነው? ቆይ ሴትዮ ግን ከኔ ጋር ምንድን ነው ችግርሽ? ኧረ ተይ ፓንዶራ፣ ምንም ቢሆን እኮ በወልድ እንኳን አደርስሻለሁ። አሀ ጭራሽ እናቴ መሆንማ ባልሽ። ሂጂ ነይ መተክሊ። ይኸውልሽ ፓንዶራ፣ ደግሞ ምን ፈለግሽ? አይደለም ለምን ቆይ ተፈጠረ? እባክሽ ስም ብለሽ ቀፊኝ። ምንድን ነው? ለምን? ኧረ ችግር አለ? ምን አደረግሽ? ጋር አራስጠላኝ። ምን ተፈጥሮ ነው? ንገሪ። ደረደኝ ለማልጠቃት ነግሬሻለሁ። ከፈለገች ሂዳ ትንገራት። ዋናው ዓላማችን የሴር ቪዲዮ መሰለኝ። ለምን እሷን ከነ ቪዲዮ እስከ መጨረሻው እንቀብላታለን? ምን እያልሽ ነው? ንገሪኝ እስኪ እማዬ። ከዚህ ውጭ ምርጫለን? ያቺ እብድ ሴትዮ በዛ ምን አለች? አንቺ ቁረጭ። ምን አደረጓት? ይህን ያህል እኔ ጥላቸው ወንድሟ በተዳሪ ለማግጦ ሲያመጥ አሳቢ ነው ተቀበልኩ። እማዬ እባክሽን አታልቅሽ። ደግሞ አንቺ እኮ ከኔ በላይ ማንም ሊያቅሽ አይችልም። ታውቂያለሽ፣ የወለደችኝ እናቴ በፎቶ እንጂ እኮ በአካል አላውቃትም። እማዬ የእናትነት ጣዕም እኮ ያወቅሁት ነው እንጂ። አይ ሶልዬ፣ እኔማ ክፉ እናት ከሶሊ ናት እፍ ያለ ፍቅር ያዘ። ቆይ አሁን ከዚህ ሁሉ ዓመት በኋላ ይህን ነገር የሶሊንን እናት እኔ ነኝ አውቄ እዚህ ቤት በሰራተኝነት ያስገባሁት። ከዛም በኋላ ያሰብኩት ተሳክቶ አንተም ከሶሊ እናት ፍቅር ይዞ ሶሊን ወለድ፣ ይሄንን ነው ብላ ትለዋለች። አሁንም ደግሞ ፓንቱን እኔ ያመጣዋት እንዳይመስልህ በማለትም ትናገረዋለች። ካዳ ሶሊ ለምን አስከፋሻት በማለትም ሲናገራት ሶሊና እኔ ዛሬ ተጣልተን የመጣ ነው ለምንድን ነው በማለትም ሲጠይቃት የፍቅረኛዋን መቃብር እንዳሳየቻትና ሆኖም ደግሞ ካሳየቻትን በኋላ የእናቷን መቃብር እንድታሳያት ከጠየቀቻት እሷም አላሳያትም፣ ካሳያት የደበኩት ሚስጥር ድንገት አምልጦኝ ልናገር እችላለሁ ብዬ ነው ብላ ትለዋለች። እሱም ምንድነው የደበቅሽው ሚስጥር በማለትም ሲናገራት እሱን አሁን አልነግርህም ሚስጥር ነው ብዬ ይዤዋለሁ። አንተ እንደውም ከዚህ ከሚስትር ከምትባለዋ ሴትዮና ከፓንዶራ ልጅን እንዳይመርዟት ጠብቅ ብላ ትለዋለች። ቤተሰቦችን እንደዚህ እንድትናገሪ አልፈቅድልሽም፣ ካለበለዚያ መጥፎ ውሳኔ እንዲወስን እንዳታደርግኝ በማለትም ሰርኬን ይናገራታል። ከቤትህ ልታስወጣኝ ነው የፈለግከው ብላ ስትለውም እሱም እንግዲህ አዎ ብሎ ይላታል። እኔን ከዚህ ቤት ካስወጣህ ልጅህን አታገኛትም። ልጅህን የምትወዳት ከሆነ እስከ ዛሬ ድረስ አሽገህባት ዘግተህባት አስቀምጠሃታል። ስለዚህ ያን ጊዜ ወደህ አፍቅራት በፍቅሯ ከንፈት ነበር የወለድካት። ስለዚህ ልጅቷ ከታሰረችበት እንድትወጣ እፈልጋለሁ። ምንም ነገር ቢፈጠር ባሏንም ገለህባታል፣ ነፃነቷን አትውሰድባት በማለት እንግዲህ አቶ በሉን ትናገረዋለች። እና እንግዲህ ወይዘሮ ፋንቱስ እንዴት ናት በማለትም ስትናገረው ያ በአንድ ቀን ስህተት ነው የሆነው፣ የሶሊን እናትም አልወዳትም አላፈቅራትም ብሎ ይላታል። ስለዚህ ሶሊን አትወዳትም ማለት ነዋ በማለትም ስትናገረው አንቺ ልጅ ድንበርሽን አትለፊ በማለትም ይቆጣታል። ሆኖም እንግዲህ እሱም ቢቆጣትም እሷም ከመናገር ወደኋላ አላለችም። ሆኖም አቶ በሉም እንግዲህ ከዛም በኋላ ያንን እሷ የተናገረችውን ንግግር በማሰብም ወደ ሳሎን እንደሄደ እሱም በንዴት ነበር ወደ ሳሎን የሄደው። አዜብም ሳሎን ላይ ቁጭ ብላ ቴሌቪዥን እያየች ነበር። እንዴ ዛሬ ሰላምታ የለም ወይ ብላ ስትለውም ይቅርታ አድርግልኝ ይሄ ሰውየውን እየፈለኩት ነበር ብሎ ይላታል። እንግዲህ የዳግምን አባት እየፈለገው ሊያገኘው አልቻለም እና ምን አይነት አቅጣጫ ውስጥ እንደገባ ላገኘው አልቻልኩም። ስለዚህ እሱን እየፈለኩ ነው ብሎ ይለዋል ይላታል። ለዛ ደክሞኝ ነው ይቅርታ አድርግልኝ ብሎ ካላትም በኋላ እሱ ካዳ አሁን ቢናገርብህ አንተ እስር ቤት ልትገባ ነው ማለት ነው ብላ ስትለውም አይናገርም ይገኛል፣ እስር ቤትም አልገባም በማለት ይናገራታል። ስለዚህ ለምን ስለ ሶሊ ማሰቡን ተው፣ ሶሊንም ደግሞ እንደ ልቧ እንድትሄድ ትተካታል ብላ ትለዋለች። አንተ ለክብርህ ምንም ነገር ቦታ የለህም በማለትም ስትናገረው ከዚህም በኋላ ሶሊ ክፍል ተዘግቶባት አትቀመጥም፣ መንቀሳቀስ አለባት በማለትም ይናገራል።
ይናገራታል። እሷም እንዴት ይሄ ነገር ይሆናል? በፍጹም ይሄ ነገር መሆን የለበትም ብላ ትለዋለች። እንዴት ነው የማይሆነው? መጀመሪያ ልጄን የቀጣዋት መስሎ ነበረ፣ ግን ትክክል አልሰራውም፣ አጥፍቻለሁኝ። ከወዲህ ከክፍሏ መውጣት አለባት ብሎ ይላታል። እሷም እጅግ በጣም ተደነግጥና ሞቆኝ አላበኝ፣ አሁን አየር ልውሰድ ብላ ትለዋለች። አቶ በሉም እንዴ ምንድን ነው ያጠፋሁት? ስለ ሶሊ አይደለም እንዴ ያወራሁት? ምን ሆና ነው? በማለትም እንግዲህ ይደነግጣል ማለት ነው። አዜብ እንግዲህ እያስመሰለች እንጂ ሶሊን የምትወዳት ነገር የለው። ሶሊ እንግዲህ ከክፍሏ እንድትወጣ በፍጹም ስለማትፈልግ አቶ በሉ ደግሞ ባጠፋው ጥፋት ተጸጽቶ ከክፍል መውጣት አለባት፣ ከዚህም በኋላ ልጁንም ትወልደዋለች በማለት በመወሰን እንግዲህ ከክፍሏ እንድትወጣ አስቦ ነበረ። እንግዲህ ስለ ሶሊ ሁል ጊዜ መልካም ነገር ነበር የምትናገረው እና የምታስመስለው ማለት ነው። ሆኖም እንግዲህ እንደዛ ብትለው እሱም ደንግጧል ማለት ነው። በባለፈው ክፍል ላይ እንግዲህ ክፍሉ የተጠናቀቀው ወይዘሮ ፋንቱ ከንዶራ ላይ የናሆም ፎቶ እንዳየች ነበር ይጠናቀቀው ማለት ነው። ፎቶውንም አይቷ እጅግ በመደንገጥ ክፍሉን ያው ትታ ትወጣለች። አንቺ ሴትዮ ምን ሆነሻል ብላ እሷም ያዘችውን ደፍታባት እንግዲህ እንደተለመደው ከንዶራ አመናጭቋ ታወጣታለች። እሷም ካወጣቻት በኋላ ወይዘሮ ፋንቱም ይሄ ፎቶ ምን ሊሆን ነው? እሱ ባለትዳር ነው፣ ለምን ስልኳ ላይ ሆነ? በማለት ሀሳብ ውስጥ ትገባለች። ይህንንም ሀሳብ ውስጥ ከገባች በኋላ ለሶሊ ታማክራታለች። የልጄ ፎቶ ምን ይሰራል እህትሽ ላይ እና በጣም ጨንቆኛል፣ በዚህ እንድትተባበሪኝ እፈልጋለሁ ብላ ትላታለች። እሷም እሺ ምንም ችግር የለውም፣ ከፈለግሽም እኔ ቀስ ብዬ ቀርቢያት ቪዲዮም ካለ ፎቶም ካለ ዳውንሎድ አድርጌ አሳይሻለሁ ብላ ትላታለች። ባለትዳርም እንደሆነ እነግራታለሁ ብላ ስትላተው ደግሞ በኋላ እኔ ልጅ እንዳለኝ እንዲያውቁ አልፈልግም፣ በኋላ ላይ ከማን ትልሻለች፣ ስለዚህ አንቺ ነገሩን ብቻ አጣሪልኝ በማለት ትናገራለች። እኔ የምልሽ ከአንቺ በላይ ባላቅም ልጅሽን ሄደሽ ብታዩ ጥሩ ነው፣ ከልጅሽ ጋር ብትገናኝ ብላ ስትላትም ዳግም ከልጄ ጋር ከተገናኘው እጎዳዋለሁ፣ እሱንም ብቻ ሳይሆን ያሳደገችውን ወይዘሮ ዝናሽን ልጎዳት እችላለሁ፣ ስለዚህ ማግኘት የለብኝም ብላ ትላታለች። እንግዲህ እሱን ካገኘሁት እናቴ ብሎኝ ከጠራኝ ወይዘሮ ዝናሽ ትጎዳለች በማለት ነው እንግዲህ እየሸሸች ያለችው። እኔ ወለድኩት እንጂ ወይዘሮ ዝናሽ ናት ዋጋ ከፍላ ያሳደገችው በማለት ይመስለኛል። እና እንግዲህ ብታገኘው ግን ትክክል ነበረ። ሆኖም እንግዲህ ወይዘሮ ፋንቱ እንቅልፍ ያጣችው አሁን ጽዳት ስታጸዳ ከከንዶራ አልጋ ስር ስልኳን ታገኝና ልጇንም ታይና ልጇን በጉጉት ስልኩን እያቀፈች ሰላም እያለች የዚህን ስልክ አከፋፈት አላውቅም እንዴት አድርጌስ ምን ልይ ብላ እያየች እያለ ከንዶራ ትመጣለች። ከንዶራ ምንድነው የምትሰሪው በማለት ስታመናጭቅና ስትጠይቃት እያጸዳው አንሶላውን ሳነሳ ስልክሽ ወድቆብኝ እየጠረኩት ነው ብላ ስላለች ስልክ እንዴት ነው የሚጠረገው አንቺ ሴትዮ ያምሻል ወይ ብላ ስትላትም እንግዲህ ከንዶራ እጅግ በጣም ትናገራታለች። ወይዘሮ ፋንቱን ብታዝንም ከክፍሏ ወጥታ ትሄዳለች። እንግዲህ እሷም ከክፍሏ ወጥታ ከሄደች በኋላ እንዳያችሁት እንግዲህ አዜብ ዛሬ ላይ እያለቀሰች ሶሊን እያታለለቻት የነበረው ሶሊ እንግዲህ ከሰርካለም ጋር ተጣልቷ ወደ ቤት ስትመጣ እናቴ አንቺ ያልሽው ነገር ትክክል ነው፣ አክስቴ ከአንቺና ከእህቴ ጋር ልታጣላ ነው የፈለገችው በማለትም ትናገራታለች። እሷም ምን አለችሽ ሰለኛ ብላ ትላለች። ምንም አላለችኝም ብላ በማለትም ስትላት
እሷም እንግዲህ እኔ ላንቺ እንደምንገበገበው አባትሽ እስካሁን ድረስ ይሄ አረመኔ አባትሽ ይገልሽ ነበር። እኔ ባልኖር ኖሮ እኔ ላንቺ እስካሁን ድረስ የምንገበገብልሽ ለከንዶራ እንኳን ለልጄ እንደዚህ ሆኜላት አላውቅም ብላ በማለትም እንግዲህ ዛሬ ላይ እያሳመነቻት ትገኛለች ማለት ነው። ሆኖም እንግዲህ ሶሊም እኔ እኮ እማዬ አውቅሻለሁ አንቺንና ደግሞ እህቴን የማትወድልኝ ከሆነ አክስቴንም አልፈልጋትም ብላ ትላታለች። ሆኖም እንግዲህ አኩርፋ በተቀመጠችበት አክስትየውን ትመጣለች። ሆኖም እንግዲህ አዜብም እሷ መጥፎ ሰው ናት ብላ እንዳትመክራትም እሷ ቶሎ ብላ በቪዲዮ ስለምታስፈራራት ጥሩ እንደሆነች እና ለእሷ እንደምታስብላት ግን ለእኛ ነው እንጂ ለአንቺ ታስብልሻለች ብላ ስትላትም እናንተንም ማሰብ አለባት በማለት ነው እንግዲህ እየተናገረቻት የነበረው ማለት ነው። ሆኖም እንግዲህ ያንንም ብትናገራትም እሷም ወደ ክፍል ስትመጣ ይቅርታ አክስቴ ብላ ትላታለች። አንቺ እኮ ልክ ነሽ፣ ቤት ውስጥ ምን እየተፈጠረ እንዳለ አታውቂም። ስለዚህ አንቺ ምንም አልተሳሳትሽም፣ እነሱም ልክ ናቸው ካልሽ ልክ ናቸው ብላ ትላታለች። እንግዲህ እሷ ግራ ገብቷታል አሁን ላይ ማለት ነው ሶሊያና ማለት ነው። እዚህ ጋር እህትየው አክስትየው መጥፎ እንደሆነች ትነግራታለች። አክስትየው ደግሞ እነሱ መጥፎ እንደሆኑ ትነግራለች። እንግዲህ ግራ ገብቷታል ማለት ነው። እናቷንም ከሆነ በፎቶ እንጂ የምታውቃት ሕፃን እያለች ነበር እንግዲህ አዜብ እናቷን እየገደለቻት ማለት ነው። ሆኖም እንግዲህ ዛሬ ላይ ከንዶራ ጋር ትገባና ምን እየሰራሽ ነው ልጄ ብላ ስትላት አዜብ እኔ እኮ የደበቅሽኝን ሚስጥር እስክትነግሪኝ ድረስ ምንም ነገር እንደማልነግርሽና እንደማላወራሽ ነግሬሽ ነበር ብላ ትላታለች። እኔ እኮ እናትሽ ነኝ፣ እንድታወሪ እፈልጋለሁ። አሁን አንድ ላይ ሆነን ሁሉንም ነገር እንድናስተካከል እፈልጋለሁ ብላ ስትላትም እሺ ታዲያ ያለውን ነገር ንገሪኛ ብላ ትላታለች። ከዛን እንግዲህ አዜብ ዛሬ ላይ ሁሉንም ነገር ትነግራታለች። የሶሊንም እናት እንደገደለች ጭምር ማለት ነው። ከዛን እንግዲህ እውነት ይሄንን ነገር አድርገሽዋል ብላ ስትላትም አዎ ይሄንን ነገር ስላደረግኩኝ ለዚህ ነው ሁልጊዜም ሰርካለም እያስፈራራችኝ እዚህ ቤት ተንደላቋ እንድትኖርና ልደቷን ሁሉ ሄዷ ዱባይ ልታከበር የቻለችው በማለት እንግዲህ ሁሉን ነገር ትነግራታለች። እችን ሴጣን ሴትዮ አክስቴ እንዳትይና እንዳትጠሪኝ ከዚህም በኋላ በሁሉ ነገር ከጎንሽ ነኝ ብላ ትላታለች። እሷም እንግዲህ አጠፋታለሁ ብላ ስትለው አንቺ ከመቼ ጀምሮ ነው እንደዚህ ጨካኝ ወንሽው ብላ ስትላት እንዴ ሰርኬ ያለችውን አልሰማሽም እንዴ እባብ መቼም ጽጌረዳ አይወልድም ብላ ትላታለች። ስለዚህ ባንቺ ነው አረመኔነት የወጣሁት ለማለት ነው እንግዲህ ትናገራታለች። ሆኖም እንግዲህ አቶ በሉ እሷን ተከትሎ ወጥቶ ምን ሆነሽ ነው በማለትም ሲጠይቃትም እንግዲህ ልጁንም እዚህ እንደምትወልድና ሁሉንም ነገር ይቅርታ እንዳደረገላት ይነግራታል። እኔ እኮ ለአንተ አስቤልህና ተጨንቄልህ ነው በማለት ትነግረዋለች። ለእኔ አትጨነቂልኝ፣ አታስቢልኝ፣ ብቻ ለሶሊ ብቻ አስቢላት በማለትም ይናገራታል። እሱ እንግዲህ እውነትም ለሶሊ የተጨነቀች ስለመሰለው እንግዲህ ብዙ ነገር ካወሩ በኋላ ለእሷ እንዳትጨነቂ በማለትም ይናገራል ማለት ነው። እሷም እንግዲህ እሺ አንተ ግን እሷ እንዴት እንደዚህ አድርጓ ለምንስ አንድራትም ብላ ትለዋለች። እንዴት ነው ለማትወደው ወንድ የምንድራት ብላ ስትለው በዛ ላይ ደግሞ እንደዚህ ነፍሰ ጥሩና ማን ሊያገባት ይችላል በማለትም ሲላት እንዴ የኮማንደር ልጅ እኮ ናት፣ ሁሉም ሰው ይፈልጋታል። ስለዚህ አንተ ከፈለክ መዳር እንችላለን በማለትም ትናገረዋለች። እሱም በፍጹም ልጅ የማትፈልገውን ነገር አላደርግባትም እያላት ነው። እንግዲህ ዛሬ ላይ አቶ በሉ ለሶሊ ሁሉንም ነገር እየተቆረቆረላት እየተገኘ ነው ማለት ነው። እንግዲህ አዜብ አሁን ላይ ሁሉ ነገር እየተበላሸባት ነው። ሆኖም እንግዲህ ከንዶራ ለምንድን ነው አክስታችንን ከነ ቪዲዮ
ገላት እያለች ነው እንግዲህ። መጀመሪያ ላይ ቪዲዮን ፈልገን እንውሰድ ብላ ነበረ። ቪዲዮን እኮ አንቺ እንደምታስቢው ቀላል አይደለም። እኛ ፈልገን እንኳን ብንወስደው በአፏ ትናገራለች አቶ በሉ እሷን እንጂ እኛን አያምነንም ብላ ትላታለች። እንደዛ ከሆነ ለምን አንገላትም ብላ ትላለች። ምን አይነት ሴጣን ነሽ ብላ ስትላትም ነው እንግዲህ ወይዘሮ ፋንቱ ደግሞ በረስር ሆና እየሰማች ነው። አይ መግደል ሳይሆን መርዝ እያደረግን ጨርቋን ጥላ እንድታብድ እናደርጋለን እያለች ትገኛለች። ሆኖም ወይዘሮ ፋንቱ ሁሉንም ነገር ሰምተዋለች ማለት ነው። እንግዲህ ምን እንደሚሆን ቀጣይ ላይ ነው የምናየው። ላይክ አድርጉ፣ ሰብስክራይብ አድርጉ። ሴና ነኝ። አመሰግናለሁ።